አንዳንድ ልማዶቻችሁ በየቀኑ እየገደሏችሁ ይገኛሉ። ጊዜው በፍጥነት እየተጓዘ ነው። ውድቀትም ሆነ ስኬት ከመቼውም ጊዜ በላይ ቀላል እየሆነ መጥቷል። ስለዚህ በዚህ ጊዜ ትልቁ ጥያቄ እያደረጋችሁ ያላችሁት ነገር ከምትፈልጉበት ቦታ የሚያደርስ ነው ወይ የሚለው ነው። ሕይወታችሁ ላይ ሞኝና ቂል አትሁኑ። ሁሉም ሥራ የራሱ ውጤትና ዋጋ አለው። የሀገራችን አንድ አባባል አለ፣ ሁለት ወዶ አይቻልም። በአጭሩ ምን እያልን ነው? አንዱን ለማግኘት አንዱን መልቀቅ የግድ ነው። ስለዚህ በሕይወታችን ላይ ብልህ ሰው መሆን ይጠበቅብናል ማለት ነው። ሁሉም ሰው ብልህ ሰው አይደለም። ማንም ሰው ግን ብልህን ሰው መሆን ይችላል። የሚያስፈልገው ውሳኔና ምርጫ፣ ራስን ለማሳደግ ያለ ቁርጥ ውሳኔ ብቻ ነው። ይህ ሁላችንም የምንስማማበት እውነት ይመስለኛል። ታዲያ ብልህና አስተዋይ ሰው ለመሆን ተደጋግሞ ማድረግ ስላለብን ነገሮች የሰማን ቢሆንም ዛሬ ግን ማድረግ የሌለብንን ወይንም ደግሞ ለእድገታችን ጠር የሆኑ በየዕለቱ የምናደርጋቸው አሁኑኑ ማቆም ያለብንን 8 ነገሮች ነግራችኋለሁ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ብልህ ሰዎች ከማያደርጓቸው ነገሮች መካከል አንደኛው ጥቅም ከሌላቸው ማህበራዊ ሚዲያዎች ይቆጠባሉ። ይህ በተለይ በአሁኑ ዘመን ላይ አንጽኦት ልንሰጠው የሚገባ አሳሳቢ ጉዳይ ከሆነ ሰነባብቷል። ሰዎች በእጃቸው ባለችው ስልክ ዓለምን መዞር፣ አንድ ርዕስን ማውራትና ከዓለም ጋር መገናኘት እየቀለለ መጥቷል። ታዲያ ይህንን ሙሉ ለሙሉ በጭፍን የምንቃወም ሳይሆን ግን ጥቅምና ጉዳትን የምናመዛዝን ካልሆነ ይዞን መጥፋቱ የግድ ነው። ራሳችንን በዚህ ዘመን በሚጠቅመን ርዕሰ ጉዳይ ላይ ብቻ እንድናሳተፍ ማድረግ እጅግ እየከበደ መጥቷል። እንደውም አዳዲስ ጥናቶች የሰው ልጅ አሁን ላይ ድሮ ጣዕም የሚሰጡትን ነገሮች እየጠፉ እርካታንና ጣዕምን ፍለጋ ስክሮል ሲያደርግ እንደሚውል ይገልጻሉ። ያ ማለት አሁን ላይ እንደ ድሮ እያዝናናን ስለሆነ ብቻ ሳይሆን ሚያዝናናንን ፍለጋ እየተጣጣርን ነው። ስክሮል ካረግናቸው ነገር ምናልባትም አንዱ ከብዙዎች የተለየ ስሜትን ሊፈጥር ይችላል። ያቺን ስሜት ፍለጋ ብዙ እናስሳለን። ስለዚህ አሁን ላይ ይህንን የተረዱ ሰዎች ከተለመደው መደበኛ ቀልድ ወይም ፊልም የሰው ሐሳብ በመሸሹ ምክንያት ትርጉም ሊሰጡ የማይችሉ በትክክለኛና በሰው ማይንድ ብናስበው ግራ በሚያጋቡ ቪዲዮዎች ሲወጡና ብዙ ሲታዩ ማየት የተለመደ ነው። የዚህ ምክንያት ለመደበኛው ወይም ለድሮ አይነት ቀልዶች፣ ፊልምና መዝናኛዎች ስሜት ማጣታችንን ያመላክታል። ስለዚህ በዚህ ዘመን ብልህና አስተዋይ ሰው ራሱን ከማይጠቅሙት ማህበራዊ ገጾች በመቆጠብ አእምሮውንና የስሜቱን ጤንነት ይጠብቃል ማለት እንችላለን። የማህበራዊ ጉዳት ከተነሳ እንዲሁ ዝም ብለን የምንገልጸው መረጃ ብቻ አይደለም። እጅጉን በጣም በዚህ ዘመን ላይ አጫጭር ቪዲዮዎች የሰውን አእምሮ እየጎዱ ይገኛሉ። የዓለማችን ባለሀብት ታዋቂው ኤሎን መስክ አንድ ፖድካስቱ ላይ እንደዚህ ሲል ተጠይቆ ነበረ። ምድር ላይ ከተፈጠሩ የሰው ልጆችን እያጠፉ ካሉ ፈጠራዎች መካከል ትልቁ የምትለው ምንድነው በማለት ተጠየቀ። ኤሎን መስክም አጭር ቪዲዮዎች በማለት ነበር የመለሰው። አጫጭር ቪዲዮዎች የሰውን ልጅ አእምሮ እጅግ በጣም እያሰነፉትና የተለያዩ ልምዶችን እያላመዱት ይገኛሉ። በአጭሩ መደሰት፣ በአጭሩ ማዘን፣ በአጭሩ ነገሮችን ማከናወን እንዲሁም ትዕግስትን ማጣትን፣ ትኩረትን ማጣትን እያጎናጸፉት ይገኛሉ። ይህ ለወደፊቱ የሰው ልጅ ዕጣ ፈንታ እጅግ አሳሳቢ የሆነ የሚመጣ ጉዳይ ነው። የሰው ልጅ እየደከመ፣ ቴክኖሎጂ እየበረታ፣ የሰው ልጅ እየሰነፈ፣ የሰው የእጅ ስራዎች ግን እጅግ በጣም ፐርፌክትና ጥንቅቅ አድርገው የሚሰሩ እየሆኑ መጥተዋል። ታዲያ የሰው ልጅ አስፈላጊነት በዚህ ጊዜ ላይ ራሱ ላይ በማተኮር በመስራት ላይ ካልሆነ የወደፊት ዕጣ ፈንታው ከአንድ የቴክኖሎጂ ፈጠራ ያነሰ ሊሆን የሚችልበት እድል የሰፋ ነው። ስለዚህ ይህንን እንደ ቁም ነገር ወስዳችሁት ከማይጠቅማችሁ ማህበራዊ ሚዲያዎች ራሳችሁን በመቆጠብ ራሳችሁን ታደጉ። ሁለተኛ፣ ብልህ ሰዎች ከስሜታዊ ውሳኔ ይቆጠባሉ። ምንም እንኳን እነርሱ እንደ ሰው ስሜት ቢሰማቸውም ነገር ግን ስሜታቸው ወይም በጊዜው የተፈጠረው ደመነፍስን የማስተዋል አቅማቸውን እንዲገድለው አይፈቅዱም። ብልህ ሰዎች ለውሳኔ የዘገዩም የፈጠኑም አይደሉም፣ ምክንያቱም ሁሉንም ነገር በማመዛዘን ስለሚያከናውኑት ነው። ጤነኛ ከመሆን ምልክቶች ዋነኛው
በጊዜው ተገቢውን ስሜት ሲሰማን መሆኑ ግልጽ ነው። በሚያናድደን ነገር መሳቅ፣ በሚያስቀን ነገር ማልቀስ፣ ይህ የተፈጥሮአዊ ስርዓትን የተዛባ ሳይኮሎጂካል ችግርን ያመለክታል። ስለዚህ ስሜት የለሽ መሆን ጤነኛ አለመሆን ነው ካልን ስሜትን ማዳመጥና በትክክል መረዳት ጤነኝነት ነው ማለት ነው። ስሜት ጤነኛ ነው ካልን ደግሞ ብልህ ሰዎች ስሜታቸውን እንዴት ያስተናግዱታል የሚለው ነው ማለት ነው ትልቁ ጥያቄ። ሁልጊዜም ብልህና አስተዋይ ሰዎች ስሜታዊነታቸው በማስተዋልና የማሰብ ችሎታቸውን እንዲያደበዝዝ ወይም የውሳኔ አሰጣጥ ሂደታቸውን እንዲያዛባ አይፈቅዱም። ይህንንም ተግባራዊ ለማድረግ በስሜት ውስጥ እንደሆኑ በተሰማቸው ጊዜ ለራሳቸው ከውሳኔ በፊት ጊዜ ይወስዳሉ። አንድ በተደረገ ጥናት በትንሹ አንድ ጉዳይ ከተፈጠረ በኋላ ለራሳችሁ 48 ሰዓታትን ብትሰጡት በነገሩ ላይ ትክክለኛና አስፈላጊ ውሳኔን መወሰን ያስችላችኋል ይላል። ይህም የሆነበት ምክንያት ነገሩ ከተፈጠረበት ጊዜ አንስቶ እስከ 48 ሰዓቱ ድረስ የተፈጠሩ ስሜቶችን ማራገፍና ነገሩን አመዛዝነው ለመወሰን ስለሚያስችላችሁ ነው። ስለዚህ ብልህ ሰዎች ሁልጊዜም በስሜታዊነት ከሚሰጥ ውሳኔ ራሳቸውን ይቆጥባሉ። በስሜታዊነት የሚሰጥ ውሳኔ ስንል ግን ሁልጊዜም ንዴትና ብስጭትን ብቻ አይደለም። በደስታም ጊዜ የሚገቡ ቃል ኪዳኖች ማስተዋል ያስፈልጋቸዋል። የሰው ልጅ በደስታ ጊዜ በስሜታዊነት የማይፈጽመውን ቃል ይገባል። ከዛም በዛ ታስሮ ሲኖር እንመለከተዋለን። ስለዚህ ደስተኛ በምንሆንበት ጊዜ ቃል አለመግባት፣ እንዲሁም በምናዝንበትና በምንበሳጭበት ጊዜ አለመወሰን ነገሮቻችንን በትክክለኛው መንገድ እንድንመራ ያግዙናል ማለት ነው። ሶስተኛው ብልህ ሰዎች አላስፈላጊ ኃላፊነቶችን አይቀበሉም። በእርግጥ በተደጋጋሚ በሳልና ብልህና አስተዋይ ሰዎች ኃላፊነትን እንደማይሸሹ ወይም የመቀበል ዝንባሌ እንዳላቸው የታወቀ ቢሆንም ነገር ግን ሁሉንም ኃላፊነቶች ግን ያግበሰብሳሉ ማለትም ግን እንዳልሆነ ልብ በሉ። በህይወት ውስጥ እንደ ጊዜው እንደ ወቅቱ የሆኑ ኃላፊነቶችን በህይወታችን ላይ ማጋጠማቸው የማይቀር ነው። እነዚህንም ተቀብሎ ተገቢውን ምላሽ መስጠትና ነገሩን በብቃት መወጣት እጅግ አስፈላጊ ነገር ነው እና ግን አሁን ባልነው መንገድ በብቃት ነገሮቹን ለማከናወን ስለ ነገሩ ጠለቅ ያለ ግንዛቤ አንዳንዴም ለኃላፊነቱ የምንወስደው ጊዜ አለ ወይ? ጉዳዩስ ምን ያህል አስፈላጊ ነው ብለን ስንፈትሽ ሁሉንም ኃላፊነቶች ከማግበስበስ እንቆጠባለን። ለዚህ ነው ብልህ ሰዎች ሁሌም እችላለሁና አደርጋለሁ ብለው የማይቀበሉት። ነገር ግን ከማንኛውም ሰው ይልቅ ለኃላፊነት እነርሱ የበለጠ ይታመናሉ። ምክንያቱም ኃላፊነትን ሲቀበሉ በጥልቀት ተመልክተውና አመዛዝነው ነው። በዚህም ምክንያት ለኃላፊነቱ ይመጥናሉ ወይም በበቂ ሁኔታ ይወጣሉ ተብለው ይታመናሉ። ሞኞች ግን ሁሉንም ነገር በዓይነ ሕሊናቸው ብቻ እየሳሉ አደርጋለሁ፣ እሰራለሁ ብቻ በሚል ወሬ ይታወቃሉ። ለመታመንም የሚመረጡ አይደሉም። ምክንያቱም እነርሱ ስለ ነገሩ አውቀው ሳይሆን ሁሉንም በስሜት ብቻ ስለሚናገሩ ነው። ስለዚህ ብልሆች ሁሌም ካላስፈላጊ ኃላፊነቶች ራሳቸውን ይቆጥባሉ። አራተኛ ትርጉም የለሽ ግንኙነቶች። አስተዋይ ሰዎች በሚያደርጓቸው ግንኙነቶች እጅግ መራጮች ናቸው። አላስፈላጊ ግንኙነቶችን ያስወግዳሉ። ከሚያውቋቸው ሰዎች ጋር መጠነኛ ንግግርን ማድረግን ይመርጣሉ። እንደ ወሬ፣ ሐሜት፣ ትርጉም ከማይሰጡ ንግግር ከማድረግ ይቆጠባሉ። ያልተጨበጡ ጉዳዮችን ከማውራት በአንድ ሰው የግል ጉዳይ ገብቶ ከመፈትፈት ይቆጠባሉ። በአጠቃላይ ቁም ነገር በሌላቸው ንግግሮች ወይም ግንኙነቶች መሳተፍም ሆነ ጊዜያቸውን ማሳለፍ አይፈልጉም። ይልቅስ በግንኙነታቸው ውስጥ ዕውቀትን የሚጨምርላቸውና አእምሯቸውን የሚያሰፋ ዓላማ ያለው ውይይቶችን ማድረግ ይመርጣሉ። ይህ ብቸኛ ስለመሆን ወይም የማያውቁትን ሰው ስላለማናገር አይደለም። ይህ የሚያተኩረው በየትኛውም ግንኙነት ውስጥ ለእናንተ ስለሚሰጠውና ለወደፊት ለህልማችሁ ስለሚያደርገው አበርክቶ ነው። የማይጠቅማችሁ ሰፈር አትዋሉ። ለዚህ ነው ብልህና አስተዋይ ሰዎች ሁልጊዜም ከማን ጋር ውለው የማንን አይነት ባህሪ ወይም ከማን ጋር ኤነርጂ መለዋወጥ እንዳለባቸው ቆም ብለው የሚያስቡት። ወደዳችሁም ጠላችሁም ከሰው ጋር ጊዜ እስካሳለፋችሁ ድረስ ከናንተ ወደ እነርሱ ከነርሱም ወደ እናንተ የሚጋባ ኤነርጂ ይኖራል። ስለዚህ በግንኙነት ውስጥ ብልህና አስተዋይ ሰዎች በመራጭነታቸው የታወቁ ናቸው። ለግንኙነታቸው ፍጹም ጠንቃቃና አስተዋይ ናቸው። በዚህም ምክንያት ራሳቸውን ከትርጉም የለሽ ግንኙነቶች ይቆጥባሉ። አምስተኛ አውቃለሁ
ማለትን። ብልህ ሰዎች ብዙ ጥበብ እንዳያመልጣቸው አውቃለሁ ከማለት ራሳቸውን ይቆጥባሉ። በዚህም ምክንያት የሁል ጊዜም ተማሪ ናቸው ማለት እንችላለን። ታላቁ ሶቅራጠስ በጊዜው ብልህና አስተዋይ ሰው ከነበሩ ሰዎች አንዱ ሲሆን ታላቁ የሚታወቅበት መመሪያ ግን እኔ የማውቀው አለማወቄን ነው በማለት ነበር። የሰው ልጆች መቼም ሁሉንም አዋቂ መሆን እንደማንችል ልንገነዘብ ይገባል። ስለዚህ ሁሌም የተማሪነት ልቦናን ልንይዝና ክፍት የሆነ አእምሮን ልናዘጋጅ ይገባል። ለአዳዲስም ሆነ ለፈጠራ ነገሮች የተማሪ አእምሮ ተመራጭ ነው። አውቃለሁ ብሎ ራሱ ላይ ትልቁን ደጅ የዘጋ ሰው ዘወትር በነበረበት ሲረግጥና ሲከርም እንመለከተዋለን። እናንተ ግን የተለየን ነገር መላመድም ሆነ ማወቅን አትፍሩ። ይህ የተፈጥሮም ሆነ የፈጣሪ ስጦታ ነው። ዕውቀታችን አንዴ የሚገነባና የማይቀየር ቢሆን ኖሮ ገና ስንፈጠር በቂና አስፈላጊ ዕውቀትን ይዘን ሌላው ባላስፈለገን ነበረ። ነገር ግን ስንፈጠር ንጹሕና ለመማር የተዘጋጀ አእምሮን ይዘን ተወለድን። ግን አሁን አውቄያለሁ አልቀይርም የምትሉት ዕውቀት ሁሉ በዚህ ምድር ከመጣም በኋላ የያዝነውና የገነባነው ነው። ይህ ምንን ይነግረናል? እኛ ማለት የዕድሜ ልክ ተማሪዎች መሆናችንን ነው። ከሕይወት ትምህርት ቤት የምንመረቀው በሞት ብቻ መሆኑን ተገንዘቡ። እስከዚያ ግን ሁሌም ዝግጁ የሆነ ክፍት ልቦናን አዘጋጁ። ብልህ ሰዎች ለዚህ ነው አውቃለሁ ከማለት ራሳቸውን የሚቆጥቡት። በዚህም ባህሪያቸው ዘወትር ራሳቸውን ሲያሻሽሉና ትላንት ከነበሩበት ሁልጊዜም አንድ እርምጃ ወደፊት ሲቀርቡ ይታያሉ። 40 ዓመት አንድን ሥራ የሠራ ሰው ስንት ዓመት የሥራ ልምድ ያለው ይመስላችኋል? መልሱ ግልጽ ነው። ቢበዛ 1 ዓመት የሥራ ልምድ አለው ልንል እንችላለን። ምክንያቱም ያቺን 1 ዓመት እንጂ 40 ዓመት የደከማት ሌላ ዕውቀትና ራሱን ሲያሻሽል ስላልተገኘ። ስለዚህ ሁሌም ይህንን ተገንዘቡ። አሸናፊና ስኬታማ ብልህ ሰዎች ለመጪው ጊዜ ራሳቸውን የሚያዘጋጁ ናቸው። ዓለምና ቴክኖሎጂ ከምናስበው በላይ በፍጥነት እየተጓዘ መሆኑን ተገንዘቡ። ከዚህ ፍጥነት ጋር ደግሞ ራሳቸውን ለማስጓዝ ምን ያህል ዝግጁ ናችሁ? በዛው ልክ ደግሞ በማስተዋልና በጥበብ እንጂ የመጣልን ሁሉ መቀበል አለብን ማለትም እንዳልሆነ ተገንዘቡ። ስለዚህ ብልህ አውቃለሁ ከማለት ይቆጠባል ማለት እንችላለን። 6ኛ ከመፍረድ ይቆጠባሉ። ሁልጊዜም በሳልና ብልህ ሰዎች ለፍርድ አይቸኩሉም። ምክንያቱም ሁሉም ሰው ምንም ሊሰራ እንደሚችል ያምናሉ። ያ የሰራውም ነገር በሰው ዘንድ ሳይሆን ባደረገው ሰው ዘንድ ግን ምክንያት ሊኖረው እንደሚችልም ያገናዝባሉ። ቦታው ላይ ሆኖ ማየት ስለማይቻል በማንም ላይ ከመፍረድ ይቆጠባሉ። ይህም ካላስፈላጊ ትችቶች፣ ወቀሳዎችና ከዝም ብሎ ወሬና አስተያየቶች ራሳቸውን መጠበቅ ያስችላቸዋል። በዚህም በዚያም እየተሳተፉ ሰዎች ላይ ሲፈርዱ አይገኝም። ሌላ ይህንን የማያደርጉበት ምክንያት ደግሞ የሰው ልጅ ስላለው የእውቀት ውስንነት ጠንቅቀው ስለተረዱ ነው። መጀመሪያ እንዳነሳ ነው ሁሉንም አውቃለሁ የሚል ሰው ባለመኖሩ ምክንያት በማንም ላይ ከመፍረድ እንቆጠባለን ማለት ነው። የማያውቅ ሰው ባረጋገጠው ነገር ላይ የማያውቅ ሰው ባላረጋገጠው ነገር ላይ አይፈርድምና። ስለዚህ ብልህ ሰው በተጨማሪም ለሰዎች ያዝናል። ይበልጡኑ ለመረዳትና ምንም ያርቁ ምን በምን ምክንያት ሊያደርጉት እንደቻሉ ለመረዳትና ለማገዝ እንጂ ከጀርባ ሆኖ በሐሜት ሰዎችን ሲተች አይገኝም። ይህም የአስተዋይን ሰው አንድ ባህሪን አጉልቶ ያሳየናል። ያም ሁልጊዜም ብልህ ሰው ለውጥ ማምጣት በሚችልበት ቦታ ላይ ለውጥ ማምጣት በሚችልበት መንገድ ይገኛል እንጂ ለውጥ ማምጣት በማይችልባቸው ርዕሰ ጉዳዮች ላይ ባለመሳተፍ ራሱን ይቆጥባል። ይህም ብልህን ሰው ሁሌም የመፍትሄ ሰው ያደርገዋል ማለት ነው። ስለዚህ ሁሌም ብልህ ሰው ከመፍረድ ራሱን ይቆጥባል። መፍረድ ማለት በተቃራኒው ራስን ጻድቅ አድርጎ መመልከት እንደማለት ነው። ወይም የራስን ጉድፍ የራስን ችግር አለመመልከት ማለት ነው። ሰዎች ላይ ልትፈርዱ አንድ ጣታችሁን ስትዘረጉ 4ቱ ጣቶች ወደ ራሳችሁ ነው እንደሚባለው ማለት ነው። ስለዚህ ሁልጊዜም ሰዎች ላይ ስትፈርዱ በተመሳሳይ መነጽር የእናንተ ስህተትና የእናንተ ጥፋት ጎልቶ ይታያል ማለት ነው። ስለዚህ በመጀመሪያ ራሳችሁ ላይ ያለውን ችግር አጥሩ። መቼስ ማንም ሰው እዚህ ምድር ላይ ጻድቅና ምንም አይነት ስህተትን የማይሰራ ሰው አይደለም። ስለዚህ ሰዎች ላይ ከመፍረዳችሁ በፊት ራሳችሁ ላይ አተኩሩ። ይህ ብልህ ሰዎች የሚያደርጉት ዋነኛ ባህሪያቸው ነው። ሁልጊዜም ለፍርድ አይቸኩሉም። ለፍርድ አይቸኩሉም ብቻ ማለት ሳይሆን ደግሞ ከፍርድ ራሳቸውን ይቆጥባሉ። አንዳንድ ጊዜ ፈልገን ሳይሆን አእምሯችን ራሱ የራሱን ፍርድ ሊያስተናግድ ይችላል።
ሁልጊዜም ታሪክን ስንሰማ በአንደኛው ሳይድ ላይ ሆነን መስማታችን የግድ ነው። ሰዎች መካከል ላይ ሆነን ሁሉንም መረዳት አንችልም። በዳይና ተበዳይ ካለ ወይ ተበዳዩን ወይ በዳዩን እንደግፋለን። ስለዚህ ይህን አይነቱ ፍርድ በሚያጋጥመን ጊዜ ደግሞ አእምሯችንን ከፍርድ ሂደቱ እንዳይፈርድ ማመቻቸት ይጠበቅብናል። ይህ ብዙ ጥረትን የሚጠይቅ ነው፣ የአእምሮ ልምምድንም የሚጠይቅ ነው። ምክንያቱም በተፈጥሯችን የሆነ ታሪክን ስንሰማ ወይም ደግሞ የሆነ ነገርን ስናይ ለፍርድ በፍጥነት የሚቸኩል ልቦና ስላለን ነው። ስለዚህ ከተፈጥሯችን በላይ በሆነ ልምምድ ራሳችንን ከፍርድ ልንቆጥብ ይገባል። ስለዚህ ብልህ ሰዎች ሁልጊዜም ከፍርድ ራሳቸውን ይቆጥባሉ። 7ኛ ለአስተያየት ዝግ አይደሉም። አስተዋይ ሰዎች አስተያየቶችን፣ ነገሮችን ለማሻሻል ለመለየት በዋጋ ሊተመን የማይችል መሳሪያ መሆኑን ያውቃሉ። ምንም እንኳን ለመስማት አስቸጋሪ ሊሆን ቢችልም አዎንታዊ ለውጦችን ለማድረግ ግን እድልን ይሰጣል። ትችት ሊደርስባችሁ የሚችሉ ሁኔታዎችንና ወቀሳዎችን ከማስወገድ ይልቅ ራሳችሁን ወደ ውጭ አውጥታችሁ የተቻላችሁን ሁሉ አስተዋጽኦ አድርጉ። ያ ማለት አስተያየቶችን ሁሉ ይቀበላሉ ማለትም እንዳልሆነ ልብ ልትሉት ይገባል። ነገር ግን የአስተያየቶችን ልክነት ከመዘኑና በእነርሱ ዘንድ ተቀባይነት ካገኘ በኋላ ለመለወጥ ወይም ለማሻሻል አይሰንፉም። ይሄ ማንነት ደግሞ ሁልጊዜም በለውጥ ውስጥ የሚኖር ሰው ማንነት ስለሆነ በጊዜ ሂደት ውስጥ ኋላ ቀር ሆነው አይገኙም። ያ ማለት ከዘመኑ ጋር ፈጥነው ማደግን ይችላሉ ማለት ነው። በምሳሌ ስናየው ድሮ ካሴትና ሲዲ ይሸጥ የነበረ ሰው አሁን ዘመን ላይ ተቀይሮ ወደ ፍላሽና ኢንተርኔት ስንገባ ራሱን በምን መንገድ ያሻሽላል ወይም እንዴት ሰርቫይቭ ያደርጋል ብላችሁ መመልከት መቻል አለባችሁ። አያችሁ፣ አንዳንድ ጊዜ ላይ የነበሩ ቢዝነሶች በጊዜያት ሂደት እንደየዘመኑ ይቀያየራሉ። ለአስተያየትና ለመሻሻል ክፍት ልብ ያለው ሰው ከሆነ ተመቻችቶ አንድ ቦታ ላይ የማይቀመጥ ሰው ነው ማለት ነው። ስለዚህ ሁልጊዜም በሚደርሰው አስተያየት ውስጥ ከኖረ ራሱን አሻሽሎ ስለሚኖር ያሸንፋል። ልባም ሰው ሁልጊዜም ለመማር ዝግጁ ስለሆነ አስተያየትን እየተቀበለ ይቀጥላል ማለት ነው። ያ ካሴትና ሲዲ ሻጭ ራሱን ከዘመኑ ጋር ካላዘመነ ግን ሁልጊዜም ይጠፋል። ይህንን ደግሞ ራሱን ከዘመኑ ጋር ለማዘመን የሚመጣለትን አስተያየት መቀበል መቻል አለበት። አያችሁ፣ ሁልጊዜም ለሰዎች አስተያየት አእምሯችሁና ልባችሁን ክፍት ማድረግ አለባችሁ። በስራችሁ ላይ፣ በኑሯችሁ ላይ ሰዎች መጥተው አስተያየትን ሲሰጣችሁ መመዘኛችሁን ከፍታችሁ መመዘን አለባችሁ። አስተያየትን በሙሉ አልቀበልም ማለት ለጥፋት ይዳረጋል። ማንም በእኔ ላይ አይመለከተውም፣ ምንም አይመለከተውም ብላችሁ አታስቡ። ብትሰሩ ስራን የምትሰሩት ለሰው ነው። ብትኖሩ ከሰው ጋር ነው። የምትኖሩትም እዚህ ዓለም ላይ ነው። ስለዚህ ዓለም ላይ የሚካሄደው ነገርና ሰዎች የሚፈልጉት ነገር ሁሉ ይመለከቷችኋል ማለት ነው። አገልግሎት ሰጪ ከሆናችሁ አገልግሎታችሁን እንደ ሰው ፍላጎት እያስተካከላችሁ መሄድ አለባችሁ። ዓለም ላይ የሚቀያየሩ ዜናዎችም ካሉ ስራችሁን፣ ኑሯችሁን ስለሚነካ መስማትና ራሳችሁን እያሻሻላችሁ መሄድ አለባችሁ። 8ኛውና የመጨረሻው ብልህ ሰው እዚህም እዚያም ከማለት ራሱን ይቆጥባል። ይህ የብልህ ሰው ትኩረት አጠባበቅ ነው። ብልህ ሰው ፍጹም የሆነ ንጹህ ትኩረትን ይለማመዳል። ለሰው ልጅ ስኬት ወሳኝ ከሆኑ ነጥቦች ዋነኛው ትኩረት መሆኑን ተገንዘቡ። ትኩረት የሌለው ሰው የሚይዘው የሚጨብጠውን ያጣ ሰው ነው። ብልህ ሰው ግን በህይወቱ ውስጥ ነገሮችን በልዩ ትኩረት ያከናውናል። ሲበላ ስለ ምግብ፣ ሲሰራ ስለ ስራው፣ ሲተኛ ስለ እረፍቱ ብቻ ትኩረት በማድረግ ይኖራል ማለት ነው። ካልተጨበጠ ህይወት ራሱን ይጠብቃል። ሁሌም ያየው ሁሉ የሚያምረው እዚህም እዚያም የሚሯሯጥ አይደለም። ሰው ሁሉ ያበላል ወዳለው ግር ብሎ አይጓዝም። መንገዱን በትጋትና በትኩረት መሄድን ይመርጣል። በራሱ እንጂ በሰዎች እቅድ አይመራም። ስለዚህ ምንን፣ እንዴት፣ በምን ያህል ጊዜ ማከናወን እንዳለበት ያውቃል። ያም ትኩረት ይባላል። ስለዚህ ብልህ ሰው እዚህም እዚያም ከማለት ራሱን ይቆጥባል። ይህኛው ነጥብ ላይ በዋነኝነት ከዘመኑ ጋር አያይዘን ልንመለከት የሚገባ ነገር ነው። አሁን ላይ ሰው ሁሉ በተመሳሳይ ርዕስ ላይ ይገኛል። ሁሉም ሰው በየወቅቱ አንድ የሚያግባባው አንድ ርዕሰ ጉዳይ ብቻ ይፈጠራል። ሁሉም ሰው አንድ ዜና ላይ ያተኩራል። ይሄ ስራ ያበላል፣ ይሄ ነገር ያዋጣል ሲባል አብዛኛው ሰው ግር ብሎ ወደዛ ዘርፍ ላይ ይገባል። በዚህ ጊዜ በሶሻል ሚዲያም ትሬንድ የሆኑ ነገሮች ይፈጠራሉ።
ትሬንድ ማለት በራሱ ሰዎችን በአንድ ነገር ላይ ማዝመት ወይም ማጓጓዝ እንደማለት ነው። የሆነ ነገር ትሬንድ ሆነ ማለት ሁሉም ሰው ማድረግ ጀመረው እንደማለት ነው። ስለዚህ ብልህ ሰው ግን ከእንደዚህ አይነቱ ነገር የራቀ ነው። ባለማስተዋል ከህዝብ ጋር ግር ብሎ የሚጓዝ አይደለም። ሁልጊዜም መንገዱን ቆም ብሎ በማስተዋል የሚፈትሽ ነው። የጠቢብ ዓይኖች በራሱ ላይ ናቸው እንደሚል መጽሐፉ፣ ብልህ ሰው ሁልጊዜም ራሱ ላይ ብቻ ትኩረትን ያደርጋል፣ መንገዱን በአግባብ ይጓዛል። ዛሬ የተመለከትናቸው እንደ ብልህ ሰው መኖር ከፈለጋችሁ ራሳችሁን መቆጠብ ያለባችሁን 8 ተግባሮች ነው። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።